ሰላም እንዴት ናችሁ? ዛሬ እንዴት የቴሌግራም አካውንታችሁ ከሀከሮች መጠበቅ እንደምትችሉ አሳያችኋለሁ። ይህ ሴቲንግ ካልተጠቀማችሁ ማንኛውም ሰው የኤስኤምኤስ ኮድ ብቻ በመጠቀም አካውንታችሁ ውስጥ ሊገባ ይችላል። በመጀመሪያ ግን ሁልጊዜ እንደዚህ ያሉ ጠቃሚ መረጃ እንዲደርሳችሁ ይህን ቪዲዮ ፌቨራይት በማድረግ ጀምሩ። በመጀመሪያ ቴሌግራም አፕሊኬሽን ውስጥ እንገባለን። ከዚያ ከላይ ያለውን 3 ሰረዝ በመንካት ወደ ታች ወርደን ሴቲንግ የሚለውን በመምረጥ ፕራይቬሲ ኤንድ ሴኩሪቲ የሚለውን ይጫኑ። ይህ የደህንነት ቁጥር ቦታ ነው። በመቀጠል ከላይ ያለውን 2 ስቴፕ ቬሪፊኬሽን የሚለውን እንጫናለን። ከዛም ሴት ፓስወርድ የሚለውን በመንካት ጠንከር ያለ ፓስወርድ እናስገባለን። ስሞውን፣ ስልክ ቁጥሮ ወይም እንደ 1 2 3 4 ያሉ ቀላልና የተለመዱ ቁጥሮችን አይጠቀሙ። በምትኩ ፊደላት፣ ቁጥሮችና ምልክቶችን በመቀላቀል ጠንከር ያለ ፓስወርድ ያስገቡ። በመቀጠል ኔክስት የሚለውን በመንካት የመመዘገቡትን ፓስወርድ ደግሞ ያስገቡ። ቀጣይ የሚመጣውን አማራጭ ላይ የይለፍ ቃላችሁን ከጠፋባችሁ ለማስታወስ ሂንት የሚለው ቦታ ላይ ከይለፍ ቃላችሁ መሃል የፈለጋችሁትን ቁጥር ወይም ቃል አስገቡ። ቀጥሎ የሚመጣው ገጽ ላይ ቴሌግራም የመመለሻ ሪከቨሪ ኢሜል እንዲያስገቡ ይጠይቃል። ትክክለኛውን ኢሜይሉን በማስገባት ወደ ኢሜይሉ የሚላከውን ኮድ ይመዝግቡ። ከእንግዲህ አካውንታችሁ ሙሉ በሙሉ ተጠብቋል ማለት ነው። አሁን ሰው የኤስኤምኤስ ኮድ ቢያገኝ ያለዚህ ተጨማሪ ፓስወርድ ቬሪፊኬሽን መግባት አይችልም። ጠቃሚ ቪዲዮ ስለሆነ ለጓደኞቻችሁ ሼር በማድረግ አካውንታቸውን እንዲጠብቁ ማድረግ እንዳይረሳ። ይመቻችሁ።